ሃሌሉያ። ዛሬ በእግዚአብሔር ፊት የምንካፈለው የእግዚአብሔር ቃል የሚገኝበት የመነሻ ሐሳብ ሆኖ የሚገኝበት የመጽሐፍ ክፍል በዚህ በሐዋርያት ሥራ ምዕራፍ 9 ላይ ያለውን እግዚአብሔርን ቃል እናነብና ከዛ በኋላ ወደ ዋናው ሐሳባችን እንገባለን። እግዚአብሔር ይባረክ። ዛሬ ከኔ ጋር የምንከፋፈልበት ርዕስ ምን የሚል ነው? ለተገለጠልን ሕይወት እንኑር በሚል ርዕስ እንከፋፈላለን። አሜን። ለተገለጠልን ሕይወት እንኑር በሚል እንከፋፈላለን እና የመነሻ ክፍሌን ያደረኩት በዚህ በሐዋርያት ሥራ ምዕራፍ 9 ላይ ነው ያደረኩት። ግን የተወሰኑ ጥቅሶችን ወደ በኋላ ላይ እየገባው ሲሄድ እነካለሁ እና አሁን ግን ይህንን ጥቅስ ላነብ እፈልጋለሁ። እንደዚህ ይላል መጽሐፍ ቅዱስ የያዛችሁ ሐዋርያት ሥራ ምዕራፍ 9 ላይ የሚገኝ ቃል ነው። ሳኦል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትን ሰዎች ወንድሞችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከነርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳኦል ሳኦል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ፣ በጣም የሚገርመኝ ቃል፣ እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግልህ ዘንድ ትወዳለህ አለው። ጌታ ተነስተህ ወደ ከተማ ግባና ታደርግ ዘንድ የሚያስፈልግህን ይነግሩሃል አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳኦልም ከምድር ተነሳ፣ ዓይኖቹን በተከፈቱ ጊዜ ምንም አላየም። እጁን ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላም አልጠጣም እያለ ይናገራል። ወደ ታች ስንወርድ ደግሞ አናንያ የሚባል አንድ ደቀ መዛሙርት አገኘና እሱ እጅ ጫነ፣ ጸለየለት። ልክ ሲጸልይለት ከዓይኑ ላይ ቅርፊት የመሰለ ነገር ወደቀ ይላል። እግዚአብሔር የተባረከ ይሁን። እንግዲህ ለተገለጠልን ሕይወት እንኑር ስንል ሕይወት ማለት እዚህ ጋር ወይንም ደግሞ ብርሃን የተገለጠልን በሕይወታችን ላይ የበራ አንድ የሕይወታችንን ታሪክ የሚቀይር የሕይወታችንን አቅጣጫ የሚቀይር። እንደምታውቁት ከዚህ በፊት ይህ ሳኦል የተባለው ጥሩ የሆነ ፈሪሳዊ ነበረ። ፈሪሳዊ ወይንም ደግሞ በጣም ጥሩ የሆነ ቀናዊ የሚቀና ለእግዚአብሔር የቀና የሚመስለው ሰው ነበረ እና ይህ ሰውዬ እንግዲህ በአንድ ከቤተ ክርስቲያን ወይም ደግሞ ከምኩራብ ከቤተ ክርስቲያን ማለት ነው ከምኩራብ ትእዛዝን ተቀብሎ ክርስቲያኖችን ወይንም ደግሞ በክርስቲያኖች የሚሰበከውን ኢየሱስን ለማሳደድ ትእዛዝ ተቀብሎ ሳለ ድንገት በመንገድ ላይ የሕይወት አጋጣሚ በሚመስል ነገር ያልታሰበ ነገር ከሰማይ ብርሃን በራ። ኢየሱስ ያድናል። እስቲ ጮክ ብላችሁ አሜን በሉ እስቲ። እንግዲህ የሰማይ ብርሃን ሲበራ ለአንዴና ለመጨረሻ ጊዜ የሕይወት ለውጥ ሊሆን ነው። በቃ የሕይወት ለውጥ ሊሆን ነው። አንተ የምታሳድደኝ ማለት አንተ ማነህ ሲለው ጊዜ የምታሳድደኝ እኔ ኢየሱስ ነኝ አለ። እኔ ኢየሱስ ነኝ አለ። ታውቃላችሁ ሰውየው የቀና መስሎት በጣም ጥሩ የሆነ መስሎት እንግዲህ እያሳደደ ያለው ጌታ የሆነው አዳኝ የሆነው ለሰዎች መፍትሄ የሚያመጣው ኢየሱስን ነው ለካ እያሳደደ ያለው። ብዙውን ጊዜ አንዳንድ ጊዜ ያለ እውቀት የምናደርጋቸው ነገሮች መልሰው እግዚአብሔር ጋር እንዳያጣሉ እንድንጠነቀቅ ያስፈልጋል። እግዚአብሔር የተባረከ ይሁን። ኢየሱስ ጌታ። ግን ዋናው ስለተገለጠ ሕይወት ወይንም ስለተገለጠ ነገር ነው መናገር የምፈልገው። ማለት ሐዋርያው ዮሐንስ ሲናገር እንደዚህ ያለ ሕይወት ተገለጠ፣ እኛ
አይተንም ማለት ነው። አሁን በቃ የምናወራላችሁ ነገር ተረት ተረት አይደለም። የምናወራላችሁ ነገር የምንነግራችሁ ነገር የተገለጠ ህይወት ነው። በህይወታችን የተገለጠ ነገር አለ። እንዴት? አንድ የዳሰስ ነው፣ ሁለት የቀመስ ነው፣ ያየነው የነካነው ህይወት አለ። ይሄ ህይወት ደግሞ ተገልጧል። ይሄ ህይወት ደግሞ በቀራንዮ መስቀል ላይ ዋጋ የከፈለልን ኢየሱስ ነው አለ። ህይወት ኢየሱስ ነው። እስቲ አሜን በሉ ባካችሁ፣ አሜን በሉ። አንዳንድ ጊዜ በገንዘብ ህይወት ሰዎች እንዲበዙ ይፈልጋሉ፣ በስራ ህይወት እንዲበዙ ይፈልጋሉ፣ በተለያየ አቅጣጫ እንዲበዙ ይፈልጋሉ። ግን የበለጠው የህይወት አንኳር የሆነው የህይወት ቁንጮ የሆነው ኢየሱስ ነው። ህይወት ያለ ኢየሱስ ከሆነ ትርፍ የለው። ህይወት ያለ ኢየሱስ ከሆነ ዋጋ ያስከፍላል። ህይወት ያለ ኢየሱስ ከሆነ ዝም ብሎ ንፋስን እንደመጎሰም ነው የሚሆነው። አይ ንፋስን እንደመጎሰም ነው የሚሆነው። ህይወት ግን ኢየሱስ ነው። የህይወት ትልቁ ምንጭ፣ የህይወት ራስ፣ የህይወት ጌታ የሚባለው ኢየሱስ ነው። አሜን በሉ እባክህ። ኢየሱስ ጌታ ነው። ምክንያቱም ሉቃስ ራሱ ይህንን ቃል ሲጽፍ እዛ ሐዋርያት ሥራ ምዕራፍ 4 ላይ የህይወት ራስ የሆነውን ሰቀሉት ይላል። ታውቃላችሁ? የህይወት ራስ የሆነው ሰው ያለ ኢየሱስ ህይወት የለው። ሰው ያለ ጌታ ህይወት የለው። ህይወት የለው። እውነቴን ነው የማወራችሁ። አሁን ብዙዎቻችን ማለት ነው ህይወት አለን ልንል እንችላለን፣ ግን ያ የተገለጠልንን ህይወት እየኖርነው ነው ወይ ነው ትልቁ ጥያቄ። ለብዙ ሰዎች ጌታ ይገለጣል። አንዳንዶች በሌሊት ሊገለጥላቸው ይችላል። አንዳንዶች በህልም ሊገለጥላቸው ይችላል። አንዳንዶች በተለያየ አይነት አቅጣጫ ጌታ ወደ እነሱ ይመጣል፣ ወደ እነሱ ይቀርባል። ግን ለዛ ህይወት ምላሽ ይሰጣሉ ወይ? ጌታ የሚፈልገው ከሰማይ ብርሃን ተገለጠና አይተኸኛል፣ በቃ በማየት ጨርሳል ብሎ አያበቃ። በማየት ጨርሳል፣ ከዚህ በኋላ እኔ ስላያስቦትም ብሎ የመጨረሻውን ነገር በቃ እኔ በማየት ድነሃል ብሎ የሚዘጋ ጌታ አይደለም። ባየኸው ልክ ግን ትጠየቃለህ ይላል። ባየኸው ልክ ትጠየቃለህ። ስለዚህ ምን ይላል ጳውሎስ ሲናገር? እኔ የቆመ የሚመስለው እንዳይወድቅ ምን ይበል ይላል? ይጠንቀቅ ይላል። ስለዚህ ምን ማለት ነው? አሁን እየሰራው ነው፣ ወደፊት እሰራለሁ፣ ቀጥዬ ደግሞ ጨምሬ እሰራለሁ። አሜን። ኢየሱስ ጌታ ነው። ስለዚህ የተገለጠልህ ህይወት ይባስ አንተ ላይ የህይወት ጫና ይፈጥራል እንጂ የተገለጠልህ ህይወት የሚያኮራና የሆነ የሚያዝናና ህይወት አይደለም። ድንገት በፈሪሳይነት ተዝናንተ ልታባረር ትችላለህ። በፈሪሳይነት ድንገት ደስ ብሎ ማለት ነው የፈለግከውን እየጠቀስክ የፈለግከውን እየተናገርክ የፈለግከውን ደስ ያለን እያደረግክ ልትኖር ትችላለህ። አሁን ግን የበራልህ ህይወት አንድ የሆነ የራይ ማነቆ እስከተዋል። ለዛ ህይወት ነው ልትኖር የሚገባው። ካጠገባችሁ ያለው ለተገለጠልህ ህይወት ኖር በሉት እስቲ። ኢየሱስ ያድናል። አሜን። ደግሞ የሚያምረውም ደግሞ ለዚህ ህይወት ስንኖር ደስ የሚል ማለት ነው። ሰው አሁን በዚህ ምድር ላይ ሀብታም ነኝ ሊል ይችላል፣ በጣም የተማርኩ ነኝ ምናምን ሊል ይችላል፣ ከእንትና ዘር ተወልጃለሁ ምናምን ሊል ይችላል፣ በጣም የታወቁ ፌመስ የተባሉ ሰዎችን አውቃለሁ ሊል ይችላል፣ እኔም ራሴ በጣም ፌመስ ነኝ ምናምን ሊል ይችላል። ግን ይሄ ሁሉ ነገር ቢሰበሰብ ቢጠራቀም ምን ቢል ማለት ነው፣ ይሄ ሁሉ ቢጠራቀም ህይወት አይሆንም። እኔ በጣም የሚገርመኝ ይሄ ሁሉ ቢኖር ማለት ነው ጌታ ኢየሱስ እንደተናገረው ማለት ሰው ዓለምን አትርፎ ይላል። ዓለምን ማትረፍ ማለት ባጭር ቋንቋ ዓለምን ጠቅልላ ዓለም ላይ ያለ ነገር በሙሉ ያንተ ቢሆን ማለት ነው። ያንተ ዝነኝነት ቢኖር፣ ጥሩ የሆነ ነገር ገንዘብ ቢኖር፣ ጥሩ ወዳጆች ቢኖሩ፣ ያሉ በጣም ሰፊ የሆነ ርስት ቢኖር፣ በቃ ሰው ሁሉ አንተን ቢወድ፣ በቃ ካልመጣልኝ ቢል ማለት ነው ይሄ ሁሉ አትርፈ ማለት ነው። ህይወትን ካጣ ግን ከሁሉ የባስክ ምስኪን አንተ ነህ። ስለዚህ ዛሬ እውነቴን ነው የምላችሁ ጌታ በእኔ ሆኖ ይመክራችኋል። የህይወት ራስ የሆነው ለሱ ኑሩለት። አሜን። ኢየሱስ ጌታ ነው። ሲጀመር ኑሮ ማለት ዋጋ የሚያስጠይቅ ነገር ነው። ህይወት ስንል ህይወት ማለት ዋጋ የሚያስጠይቅ ነገር ነው። ዝም ብለን ዛሬ ጌታን አግኝቻለሁ ምናምን ሞቅ ብለን በጣም ዲኑ አገልግሎት አሪፍ ነው እንዲህ ነው ምናምን ተብለን ከዛ ልክ ስንወጣ እዛ ጋር ስንወጣ ተንፍሰን እንደተነፈሰ ጎማ ተንፍሰን ደግሞ የምንሄድበት ጉዳይ አይደለም። ኑሮ ማለት ዋጋ ያስከፍላል። በቃ ህይወት ሲባል ዋጋ የሚያስከፍል ህይወት ነው ያለው። ለዛውም የክርስቶስን ኑሮ እኖራለሁ ብለህ የዛኔ ቃል የገባህበት ቀን የተስማማ ቀን የዛን ጊዜ ማለት ነው። ከዛ ጊዜ ጀምሮ ዋጋ ለመክፈል በቃ ተፈራርመሃል ማለት
ኢየሱስ ጌታ ነው። ትቀጥላለህ ወደፊት። ኢየሱስ ያድናል። ኢየሱስ ያድናል። ጳውሎስ ሲናገር እንደዚህ ይናገራልና በፊልጵስዩስ ምዕራፍ 1 ቁጥር 21 ላይ ሲናገር ለኔ ሕይወት ክርስቶስ ነው አለ። አይገርም? ለኔ ሕይወት ክርስቶስ ነው አለ። በቃ አለ የሚባል ነገር እንግዲህ ሕይወት ማለት ከገባን ማለት ነው። ሕይወት ማለት የነገሮች ሁሉ ማዕከላዊ ነገር ነው። ማዕከላዊ ነገር ነው። አሁን እኛ ሕይወት ብለን የምንኖረው ሕይወት ክርስቶስ ነው ብለን ስናስቀምጥ ማዕከላዊ ነገራችን ክርስቶስ ነው እያለን ነው። በቃ ማዕከላዊ ነገራችን የኛ መገጣጠሚያ ነገራችን ማለት ነው። የኛ የተያያዝንበት ነገር ሕይወት የሚባለው ነገር ክርስቶስ ነው። ክርስቶስ ነው። ሕይወት ከሌለ መኖር አንችልም። ስለዚህ ምን ማለት ነው? እየበላህ እየኖርክ የመሰለ ሰው ካለ ማለት ነው፣ እየጠጣ እየኖርክ የመሰለ ሰው ካለ ክርስቶስን ከውጭ አስቀምጠኸው በዚህ ባለ ኑሮ ተደስተ ዘለ ምናምን እየኖርክ ያለ ሰው ከመሰለ ወዳጄ እነግርሃለሁ፣ በጣም አንተ ከሁሉም ሰነፍ ነህ። ስለዚህ ወደ ብልህነት ና። ኢየሱስ ወደሚባል ሕይወት ወደሚባል ወደዚህ መምጣት አለብህ። ኢየሱስ ያድናል። ኢየሱስ ጌታ ነው። ይሄ ደግሞ ላላመነ ብቻ አይደለም፣ ላመነውም ጭምር ነው። ሕይወት ላላመነ ብቻ አይደለም፣ ላመነ ጭምር ነው። በቤቱ ላለም ጭምር ነው። ሰው በሕይወት ሊኖር ይገባዋል። ሰው በሕይወት ሊመላለስ ይገባዋል። በተገለጠለት ሕይወት በተገለጠለት ብርሃን ሊመላለስ ያስፈልገዋል። አሁን ያው ምንድነው ያለው ነገር ትንሽ ላላ ያለ ነገር ስለሆነ ማለት ነው። ሰው ሙሉ ላላ ያለ ሆኗል እና ያለው ነገር ላላ ያለ ነገር ስለሆነ ሰውም የሆነ ይሄ ቢሆን ጥሩ ነው ባይሆን ጥሩ ነው ምናምን ብሎ ደስ ያለው መርጦ ማድረግ ይችላል። ግን ሕይወት እንደዛ አይደለም። በተቀመጠልህ ትንቀሳቀሳለህ። አሜን። ኢየሱስ ጌታ ነው። አሜን። ጌታ የተባረከ ይሁን። እንግዲህ ለተገለጠልን ሕይወት ስንኖር ማድረግ የሚገባን ነገሮች አሉ። ዛሬ ከዚህ መጽሐፍ ላይ በመነሳት ማለት ነው የምናገረውና ጳውሎስ ከዚህ በፊት የነበረው ልምምድ ነበረ። ከዚህ በፊት የሚራመዳቸው እርምጃዎች ነበሩ። ከዚህ በፊት ያለው የራሱ የሆነ የሕይወት ዘይቤ ነበረው እና ለተገለጠልህ ሕይወት ስትኖር ግን የግዴታ የሚያስገድድ ወይም ደግሞ ለተገለጠልህ ሕይወት ስትኖር ማድረግ የሚገባ ነገር ቢኖር ምን እንደሆነ ታውቃለህ? በሕይወት አታመጫምጭም። ኢየሱስ ጌታ ነው። አታመጫምጭም። ለምን? ጌታ መጥቶልህ የሰማይ ብርሃን አይተህ ያንን ሕይወት ከሌላ ሕይወት ጋር አታመዛዝነው፣ ፈጽሞ አታመዛዝነው። አሁን አንዳንድ ሰዎች በጣም ይገርሙኛልና ምንድነው የሚገርመኝ ነገር? በጣም የማያምን ጓደኛ አለኝ፣ ግን እንዴት አባቴ አድርጌ ልተወው ትላለች። በጣም ማያምን እወደዋለሁ፣ ባህሪው ጥሩ ነው ምናምን። አሁን እንደሱ አይነት ባህሪ እንኳን በጌታ ቤት የለም ትላለች። እና አገኘሁ ደግሞ አንድ ዝማሬ ዘምሯል። ደስ የሚል ዝማሬ ምንድነው? አንተን ሳያገኙ ሲኦል የዋጣቸው አሉ ደግ ሰዎች እኔ እንኳን ማውቃቸው። ኢየሱስ ያድናል። ምን አድርግልኝ ነው ወጣ የወጣልኝ ቃላት አላገኘው እንዲያው ክበርልኝ ክበርልኝ። ይኸውልሽ ምን እንደሆነ ታዲያ ጥሩ ነው፣ ባህሪው መልካም ነው፣ በጣም ደስ የሚል ነው፣ በጣም አሪፍ ልጅ ነው ምናምን ካልሽ የሞተ ሰው እያገባሽ ነው፣ ሕይወት የሌለው። እውነቴን ነው የማወራው። ወይንም ደግሞ የሞተች ሴት እያገባ ነው። ምክንያቱም ጌታ ኢየሱስ ነው የተናገረው፣ እኔ አይደለሁም። ሙታናቸው ምን ይበሉ ይግበሩ። የቆመ ሙታን አለ፣ የሞተ ሙታን አለ። ስለዚህ የሞተው ሙታን የቆመው ሙታን ይቀብረዋል። ምንም ችግር ከእግዚአብሔር ሕይወት ውጪ ያለ ሕይወት በሙሉ ሙት ነው፣ ሙት ነው። ከእግዚአብሔር ሕይወት ውጪ ያለ ደግሞ ወንጌል ካላጸዳ አንተን ካላጠራ ዝም ብሎ ክቦ ላይ የሚያስቀምጥ ከሆነ ያ ወንጌል እንደ ገላትያ ወንጌል መጠየቅ አለበት። ዲፍረንት ጎስፕል የሚባል አለ። ወደዚህ ልዩ ወንጌል ፈጥናችሁ የገባችሁት ምን ነክቷችሁ ነው አለ። የኛ ወንጌል ያጸዳል። ኢየሱስ ያድናል። ስለዚህ አታመቻመችም። ምንድነው ሲባል የተገለጠልኝ ሕይወት አለ። ከተገለጠልኝ ሕይወት ይሄኛው ሰው አይበልጥም። እስቲ አሜን በል እባክህ። ኢየሱስ ያድናል። እውነቴን ነው። የተገለጠልኝ ሕይወት ነው የሚበልጠው። የተሻለው ሕይወት ያ የተገለጠልህ ሕይወት ነው እኮ የዘላለም ነው። ይሄኛው ግን ግማሽ ነው። መንገድ ላይ ይጥልሃል። ያ ግን ለዘላለም ይሸከመሃል። ለዘላለም
ከሰማይ ለመጣልኝ ብርሃን አለ ለተገለጠልኝ ብርሃን ወደ ኋላ አላልኩም። እንደውም አለ ከስጋና ከደም ጋር ራሱ አልተማከርኩም አለ። ከስጋና ከደም ጋር ከራሴ ጋር እንኳን ራሱ አልተማከርኩም። ምንም ላመቻመች አልቻልኩም አለ። የበራልኝ ነገር እኔነቴን ራሱ የሚገል ነገር ነው። አዎ ደስ ይላል እኮ ፈሪሳይነት በጣም ደስ ይላል። አይጣፍጥም? ፈሪሳይነት በጣም ተከብረህ እኮ ነው የምትኖረው። ጺምን አስረዝመ ሰው ሁሉ የከበሬታ ቦታ እየለቀቀልህ አይደለ እንዴ? ሰው ሁሉ ማለት ነው ደስ የሚል ነገር ላተያል ህግ አቃል እኮ ይባላል። ይሄ ሙሴን ያስተምራል፣ ይሄ ነቢያትን ያስተምራል እየተባልክ ደስ የሚል ነገር እየተወራልህ የሃይማኖት አባት ተብለህ ገንዘብ እየመጣልህ በመንግስት ዘንድ ታዋቂ ሆነ እየኖርክ ይሄን የመሰለ ህይወት ከበራለ ብርሃን ጋር ስታስተያየው የትኛው ነው ብለው ታስባለህ? ጳውሎስ ግን እንደዚህ አለ፣ አሁን በደማስቆ ለተገለጠልኝ ህይወት ወደ ኋላ አልልም አለ። እዚህ ጮክ ብለህ በልባከር አንድ ቀን ኢየሱስ ያገኘ እዛ ቦታ ላይ አንድ ቀን ኢየሱስ ያገኘሽ እዛ ቦታ ላይ የተገለጠልሽ ህይወት ከምንም ጋር ማች የሚያደርግ አይደለም። አሜን። እስቲ አሜን በሉ ባካችሁ። ካጠገባችሁ ያለው የዳንክበት እውነት አሁን ካለበት ተራ ነገር ይበልጣል በሉት እስቲ። ኢየሱስ ጌታ ነው። ስለ አላመቻመችም አለ። ወደዚህም ወደዛም አይደለም አለ። ስጋዬ እኮ ይፈልጋል። ስጋዬ ፈሪሳይነት ይፈልጋል። ስጋዬ መከበር ይፈልጋል። ስጋዬ ከምኩራብ አለቆች ትእዛዝ የመቀበል እንኳን ስልጣን አለኝ ይፈልጋል። ይፈልግ ለአንድ ሰው እንኳን መጥቼ ብነግረው እንኳን አለ ለአንድ ሰው መጥቼ እንኳን ብነግረው አለ ያ ሰው ሊያስቀይረኝ ይችላል አለ። ያ ሰው የሐሳብ ሰጪዎች ብዙ ሰዎች ስላሉ ያን ሐሳብ መጥቼ ባካፍለው እንኳን ሐሳብ ሊያስቀይረኝ ይችላል፣ ሐሳቤን ሊያሳጥፈኝ። ስለዚህ ምን አለ ገላትያ ምዕራፍ 1 ቁጥር 11 ላይ ይሄ በተገለጠልኝ ጊዜ አለ ይሄ በሆነ ጊዜ አለ ከስጋና ከደም ጋር አልተማከርኩም። አሜን። በቃ አላለትም። ወደፊት የሚቀጥሉ ሰዎች ኮምፕሮማይዝ የማያደርጉ ሰዎች ናቸው፣ የማያመቻመቹ ሰዎች ናቸው፣ ለተገለጠላቸው ህይወታቸውን የሚሰጡ ሰዎች ናቸው። ጳውሎስ ምን አይነት ሰው ነው? ለተገለጠለት ህይወቱን የሚሰጥ ነው፣ የማያመቻመች ሲናገር። እንደውም ኤልያስ እንደዚህ አለ፣ በእስራኤል ላይ አምላክ እንዳለ ይታወቅ ዘንድ ዛሬ በሁለት ሐሳብ ማነከስ ይቀራል። እግዚአብሔር አምላክ ከሆነ አምላክ ይሆናል፣ ባኦል አምላክ ከሆነ አምላክ ይሆናል። ግን ሰምቶ በሳት የሚመለስ ተግባራዊ አምላክ ካገኘን እሱን እናመልከዋለን አለ። ስለዚህ ተግባራዊ አምላክ ነው የሚፈልገው። ኢየሱስ ጌታ ነው። ስለዚህ የማያመቻመች ህይወት ይዘህ መቅረብ አለብህ። የማያመቻመች ወይኔ አንተ ደማስቆ ላይ ያንን ያህል መብረቅ የሚያክል ብርሃን ወርዶ የምታሳድደኝ እኔ ነው ተብሎ ጳውሎስ ለሌላ ነገር ህይወቱን ይሰጣል? አይችልም። እንደውም ምን እንደሆነ ታውቃለህ? የመጣው ብርሃን ራሱ አይኑን አጠፋው። ከእንግዲህ በኋላ ለዓለም እንዳያይ። ኢየሱስ ጌታ ነው። ሃሌሉያ። ከእንግዲህ በኋላ ለኃጢአት እንዳያይ፣ ከእንግዲህ በኋላ ሌላ ነገርን እንዳይመለከት አይኑ ከዚህ በኋላ እስከ 3ኛ ሰማይ ያለው ቪዥን እንዲመለከት። ሃሌሉያ። ኢየሱስ ያድናል። አንተ የመጣው ብርሃን ሲነካ ይቀይርሃል፣ ይለውጥሃል፣ ታሪክን ይገለብጠዋል፣ በእውነት እንድትኖር ያደርግሃል። በጌታ በኢየሱስም የሆነባቸው ኢየሱስ ያድናል። አታመቻች። ማመቻመቻ አያስፈልግም። በክርስትና ህይወት ውስጥ ቀጥ ብሎ መሄድ። ሃሌሉያ። ምን አለና ደግሞ ምን እናመቻመቻለን? ሁሉ ፌድ ያደረገ ነው። ሁሉ ነገር አልቋል እኮ ወዳጆቼ፣ ያለቀ ነገር እኮ ነው አይደለ? ሰይጣን በድሮ ሽወዳ እኮ ነው እየገየደን ያለው። በድሮ ነገር ገየደ። ሎጥን ባሳሳተበት በዛው የወይን ጠጅ ዛሬ ሰውን እያሳሳተ ነው አይደለ እንዴ? በቃ ሳምሶንም በጣለበት በዛው ነገር ዛሬም እየጣለ ምን አለ አዲስ ነገር እንኳን ቢያመጣ? አዲስ ነገር የለውም ሰይጣን። አሜን። አሁንም እየተሸወድን ያለ ነው በድሮ ነገር ነው። በድሮ ነገር በቃ ገሎ ጨረሰን እኮ። በቃ ድምፅ በሌለው መሳሪያ ጥው አደረገ። ዛሬ ግን የማያመቻመቹ ሰዎች ይወጣሉ።
ይነሳሉ። አሜን ሃሌሉያ አሜን። በቃ እግዚአብሔር አምላክ ነው የሚሉ ሰዎች ይነሳሉ። እሱ የአባት ነው የሚሉ ሰዎች ይነሳሉ። ሃሌሉያ እኔ በጣም ነው የሚገርመኝ እንደሆነ ታውቃላችሁ። መቼም ሰው የዘራውን ያጭዳል አይደል? ሰው የዘራውን ያጭዳል። እና በዚህ ስፍራ ላይ አንድ ነገር አየው። በዚህ በሐዋርያት ሥራ ምዕራፍ 9 ቁጥር 23 እስከ 25 እንደዚህ የሚል ቃል አለ። ብዙ ቀንም ሲሞላ አይሁድ ሊገድሉት ተማከሩ ይላል። ማንን? ጳውሎስ። ሳውል ግን ሐሳባቸውን አወቀ። ይገድሉትም ዘንድ በሌሊትና በቀን የከተማይቱን በር ሁሉ ይጠብቁ ነበር። ደቀ መዛሙርት ግን በሌሊት ወስደው በቅጥር ላይ አሳልፈው በቅርጫት አወረዱት ይላል። በቅርጫት አወረዱት ይላል። እና ጳውሎስ ደግሞ ሲናገር እንደዚህ አለ። ገላትያ ምዕራፍ 1 ላይ ልጁን አለ በኔ ሁኔታ አይደለም ሊገልጥ በወደደ ጊዜ። ልጁን በማን ሁኔታ? በኔ ሁኔታ ሊገልጥ በወደደ ጊዜ። በወደደ ጊዜ ያው ጳውሎስ እዚህ ጋር አሳዳጅ ነበረ፣ ነፍሰ ገዳይ ነበር ይላል። እና ሊገድል ጽሑፍ ተቀብሎ መጥቶ ደብዳቤ ተቀብሎ መጥቶ ሊያሳድ ይሄዳል አይደለ? እግዚአብሔር ገለበጠውና አሁን አንተ ገዳይ አትሆንም አለ፣ ግን አንተ ተፈላጊ ትሆናለህ። ኢየሱስ ጌታ ነው። ስለዚህ ይሁን ያሳደረበት ነገር ተገልብጦ ወደ መሳደር ተቀየረ። እና ምን አለ? ልጁን በኔ ሁኔታ ሊገልጥ በወደደ ጊዜ የሚለውን ቃል ዝም ብዬ ሳስበው የጳውሎስ ሁኔታ ምንድን ነው ብዬ አሰብኩኝ። የጳውሎስ ሁኔታ ምንድን ነው ብዬ አንዳንድ መጽሐፍቶችን ሳገላብጥ ጳውሎስ በጣም ትከሻው ሰፊ ያማረ ምናምን ነገር አይደለም። ጳውሎስ በጣም አጭር፣ በጣም እንደኔ ማለት በጣም አጭር፣ በጣም ደግሞ ኮስማና። አጭር ብቻ ቢሆን ጥሩ ነበር። ኮስማና ታውቃላችሁ። ከዛ በኋላ ደግሞ ራሰ በራ። ከዛ በኋላ እሱ ብቻ እኮ አይደለም፣ አይኑ ሞጭሟጫ። እንደው ለተሰሎንቄ ሰዎች ሲነግራቸው ምን አላቸው? ምን አለ አይናችሁን እንኳን አውጥታችሁ ትሰጡኝ ነበር አላቸው። ቢሆንላችሁ አይናችሁን እንኳን አውጥታችሁ ትሰጡኝ ነበር አላቸው። ታውቃለህ፣ የሱን ባህሪ የሱ የተገለጠበትን ሁኔታ ስትመለከተው በእውነት ጳውሎስ ያደረገ ግን ሲናገሩ ምን አሉ? ይሄ ስናየው በጣም ኮስማና ነው አሉ። ንግግሩ ግን ኃይለኛ ነው አለ። ንግግር ከየት ነው? ከሰማይ ከመጣው ብርሃን፣ ከላይ ከሆነው ብርሃን። ኧረ ኢየሱስ ያድናል። ሲጮህ ከበላ አሜን በለስቴ። ንግግር ማለት አኳኋን ኮስማና ሊሆን ይችላል። አኳኋን ለሰው አይን ማትሞላ ልትሆን ትችላለህ። ግን የመጣልህ ከሰማይ የሆነው ብርሃን ግን ይኸው የሚያነቃንቅ ነው፣ ኃይል የሚሆን ነው። ሰዎችን ህይወት የሚለውጥ ነበረ። እና ምን አለ? ልጁን አለ በእኔ ሁኔታ። አሁንም በእናንተ ሁኔታ ነው እግዚአብሔር ሊገለጥ የሚፈልገው። በቃ በእናንተ ደካማ ነው፣ በድክመት ነው ሊገለጥ የሚፈልገው ጌታ። በቃ አትችልም፣ በማትችለው በዛ ማንነት ማለት ነው። በቃ ረዥም ነው፣ በረዥምነት። በቃ ቆንጆ ነው፣ በቆንጅና። እንደኔ መልካም ልጅ በዛ። ሃሌሉያ! እስቲ አሜን። ኢየሱስ ያድናል። ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ግን አለ እሱ ብቻ አይደለም። አሁን እንደዚህ አይነት ባህሪ እንደዚህ አይነት ያለ የደከመ ማንነትም ቢኖረኝ እንደዚህ አይነት ነገር ማለት አይኔንም ቢያመኝ ለሰው ሞልቼ የምታይ ባልመስልም ግን አለ ተራ ሰው አይደለም። ኢየሱስ ጌታ ነው። እስቲ አሜን በሉ እባክህ። ፊልጵስዩስ ምዕራፍ 3 ከቁጥር 5 እስከ 11 ያለውን አንድ ሰው ሊያነብልኝ ደስ ይለኛል። እስቲ ሞገስ ያለው አነባበብ እስቲ አንድ ሰው እንትስጥልኝ። ፊልጵስዩስ ምዕራፍ 3 ከ5 እስከ 11 በስምንተኛው ቀን እየተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ይኸውላችሁ አንድ ነገር ልንገራችሁ። ትምክህት ተብሎ ሊጠራ ካስፈለገ 3 ነገር መነሳት አለበት። ትምክህት የሚያስብል 3 ነገሮች መነሳት አለባቸው። እና ጳውሎስ እነዚህን ነገሮች ሲያወራቸው ዝም ብሎ አይደለም ያወራቸው። ካስፈለገ በስምንተኛው ቀን
የተገረዝኩ ከአብርሃም ወገን የሆንኩ ቢንያማዊ ነኝ አለ። እንግዲህ ዘር ካስፈለገ አይሁዳዊ ነኝ፣ ዕብራዊ ነኝ አለ። እንደውም ሲናገር ዕብራዊ ነኝ ነው የሚለው። ዕብራዊ ማለት ለአብርሃም የተሰጠ ስም ነው። ስለ ዕብራዊ ነኝ። ይሄ አንዳንድ ሰው በዘሩ የሚኮራላር በዘር የሚመካ አለ አይደለ? ልክ እንደዛ ማለት ነው። ካስፈለገ ይሄ ነኝ አለ። ቀጥይ እስቲ። ከዕብራዊ ዕብራዊ ነኝ፣ ስለ ሕግ ብትጠይቁ ፈሪሳዊ ነበር። ይኸውላችሁ ይሄ ደግሞ ስለ እውቀት ነው የሚናገረው። ስለ እውቀት ነው የሚናገረው። አንድ ዘር አለኝ አለ፣ ሁለት ደግሞ እውቀት አለኝ። ያለኝ እውቀት ምን አይነት ነው ብትሉ፣ ይኸው ስለ ሕግ ብትጠይቁኝ ፈሪሳዊ ነኝ አለ። ፈሪሳዊ ማለት በመጽሐፍት እውቀት በጣም የበለጸጉ ናቸው። በመጽሐፍ እውቀት በጣም ምክንያቱም ኢየሱስ ሲናገር በመጽሐፍት የእግዚአብሔር መንግስትን የምታገኙ ይመስላችኋል አላቸው። አያችሁ ምን ማለት ነው? መጽሐፍን ጠንቅቀው ያውቃሉ፣ የበሉ ናቸው። መጽሐፍን እኝክ አድርገው የበሉ ናቸው። ስለዚህ በእውቀትም ብትመጡ ፈሪሳዊ ነኝ አለ። ቀጥይ። ስለ ቅናት ብትጠይቁኝ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ይኸውላችሁ በህይወት ጥራትና በህይወት ኳሊቲ ደግሞ ብትመጡብኝ አለ። ሶስተኛው በህይወት ኳሊቲ ብትመጡብኝ ያለ ነቀፋ ነበርኩ። አንድ ነገር ነጥብ ዶት የሆነ ነገር በህይወቴ አታገኙ። ምንድን ዕብራዊ ነኝ፣ ፈሪሳዊ ነኝ፣ እውቀት አለኝ፣ የህግን ነገር ከገማሌ ሀገር ስር ቁጭ ብዬ ተመሬያለሁ። በህይወት ብትመጡብኝ ደግሞ ያለ ነቀፋ ነኝ። ቀጥይ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። በጣም የሚገርመው ነገር ምን እንደሚል ታውቃላችሁ? ይህ መጽሐፍ ሲገባችሁ እንደዚህ በመሆኔ ራሱ ተጎድቻለሁ ይላል። አገር እንደዚህ በመሆኔ እኮ ነው ተጎዳው የሚለው። ዕብራዊ በመሆኔ ያለ ነቀፋ በመሆኔ ከክርስቶስ ውጪ ሆኜ እንደዚህ በመወሰፌ ራሱ ተጎድቻለሁ። ወይ እግዚአብሔር ያድነን፣ ኢየሱስ ያድናል። ተጎድቻለሁ፣ ጉዳት ነው ይላል። ጉዳት። እሺ ስለ እርሱ ሁሉን ተጎዳሁ፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንም የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ለእኔ ትርፍ ብዬ ምለው ይሄ ያልኳቸውን ሶስት በጣም ኩራት የሚያሰኙ ነገሮች በሙሉ እንደ ጉድፍ ምን አደርጊያቸዋለሁ? ቆጥሬያቸዋለሁ። ስለዚህ ኮስማና ነው ብለህ በትንቀኝ አሳያለሁ አለኝ። አየህ፣ አይ እንደዚህ ሞጭሟጫ ነው ብለህ አይ እንትን ብትለኝም እንኳን ራሱ የሞጮሞጫው ራሱ ህገሳ ነበረው። ኢየሱስ ያድናል። አሜን። እውነት እኮ ነው፣ እውነት ነው። በደንብ ካላ የማያነብ ሰው ድንገት አይኑ ሊጠራ ይችላል። የሚያነብ ሰው ብዙ አይኑ ስራ ስላለበት ሊሆን ይችላል። ግን ተራ ሰው አይደለም። ይሄንን ነገር በሙሉ ግን አለ፣ ይሄንን ነገር በሙሉ ስለ ጌታዬ ስለ ኢየሱስ ሲባል አለ እንደ ጉድፍ ቆጥሬዋለሁ አለ። እንደ ጉድፍ ቆጥሬዋለሁ አለ። ዛሬ የምትታመንበት ነገር ኖሮ እንኳን ራሱ አንዳንዴ ይሄ አለኝ የምትለው ነገር ጳውሎስ እንደ ጉድፍ ነው ይላል። እንደውም ተጎድቻለሁ ይላል። እንደዛ በማለት ተጎድቻለሁ ነው የሚለው። ተጎድቻለሁ ይላል። እግዚአብሔር በኢየሱስ ክርስቶስ ስም የማያመቻመች ህይወት ይስጠን። አሜን። ኢየሱስ ጌታ ነው። እውነት ጌታን በዚህ ሌላ ነገር በዚህ ይዘን የምንሄድ ከሆነ ወዳጆቼ እንዴት በሁለት እግር ዛፍ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ መውጣት ይቻላል? አይቻልም። አንዱን ተወጥ አድርገውና ወደ አንዱ ላይ ውጣ። በቃ ዛሬ እግዚአብሔር ይህንን ነው የሚያደርገው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ የማያመቻመቹ ህይወት ያላቸው ሰዎች ከሰማይ ለተገለጠላቸው ብርሃን የሚኖሩ ሰዎች ናቸው። ምክንያቱም አይረሱትም። ሁለተኛውን ነገር ልናገር። ሁለተኛ ለተገለጠላቸው ነገር ያ የተገለጠላቸውን ነገር እውቅና የሚሰጡ ሰዎች ናቸው። አንድ አያመቻመቹ፣ ሁለት እውቅና ይሰጣሉ። ያ የተገለጠላቸውን ነገር እውቅና ይሰጣሉ ሁል ጊዜ። በጣም የሚገርመው ነገር ጳውሎስ ስትመለከቱት ማለት ነው
ትንሽ ብታወሩት ማለት ከጳውሎስ ጋር ትንሽ ብታወሩ ሮጦ ማለት ነው የሚነግራችሁ ምን እንደሆነ ታውቃላችሁ? ደማስቆ ይላችኋል። ደማስቆ ይላችኋል። ትንሽ ብታወሩት ማለት ነው ከጳውሎስ ጋር ትንሽ ብታወሩ ሮጦ የሚለው ደማስቆ ይላል። ምን ይላል? ያኔ ይላችሁና የደማስቆን ታሪክ ያመጣላችኋል። አይገርምም? ለምን? ያ የተገለጠላቸውን እውነት የተገለጠለትን እውነት ሁል ጊዜ ነው እውቅና የሚሰጠው። ሁል ጊዜ ነው የሚያወራው። ሁል ጊዜ ነው የሚናገረው። የዳነበትን እውነት አይረሳም። መነሻውን አይረሳም። የቱ ጋር ጌታ ተርኒንግ ፖይንት እንዳደረገለት አይረሳም። ደማስቆ ላይ እንዳገኘው ያውቃል። ስለዚህ ከዚህ የተነሳ አዲስ ኪዳን ውስጥ ከ4 እና ከ5 ጊዜ በላይ ማለት ነው ደማስቆ ይወራል። ደማስቆ ይወራል። ሐዋርያት ሥራ ምዕራፍ 22 ከቁጥር 3 እስከ 16 ሄዳችሁ ስታነቡ እባክህ የምናገረው ነገር አለኝ ብሎ አስፈቀደውና አንድ ጊዜ አጨብጭቦ ማለት ነው አጨበጨበ። ከዛ የህዝቡ አቴንሽን ወደሱ ሲሆን ጊዜ ያን ጊዜ ብሎ የደማስቆን ታሪክ ጀመረ። ጌታ በብርሃን ተገናኘኝ እያለ የደማስቆን ታሪክ ማውራት ጀመረ። ከዛ የመውጊያውን ብረት ብትቃወም እንደዚህ ትሆናለህ አለኝ እያለ የደማስቆን ታሪክ ማውራት ጀመረ። አይረሳም። የደማስቆ ታሪክ አይረሳም። ሰው ለተገለጠለት ህይወት መኖር ሲጀምር የተገለጠለትን ቀን አይረሳም። ታውቃላችሁ? ኢየሱስ ጌታ ነው። እሱ ብቻ እኮ አይደለም። ሐዋርያት ሥራ ምዕራፍ 26 ከቁጥር 10 እስከ 18 ሄደን ስናነብ አንድ በጣም የተወደደና ትልቅ ንጉሥ ነበር። ንጉሥ አግሪጳ ይባላል እና ጳውሎስ ወደ እሱ ለመሄድ ይፈልጋል። እሱን ለማግኘትና ለመንገር ይፈልጋል። እግዚአብሔር ደግሞ ጊዜና ድልን አመጣና ተገናኙ። ሲገናኙ ራሱ ንጉሥ አግሪጳ ራሱ ጳውሎስን መስማት ይፈልግ ነበር። እስቲ ምንድን ነው የሚለው ብሎ፣ ምክንያቱም ከተማውን አሸበረው። ሲያሸብረው እስቲ ምንድን ነው መናገር የሚፈልገው ብሎ ሲናገር ጊዜ ቀስ ብሎ ምን አለው? ያኔ አለ ከቤተ ክርስቲያን ከምኩራብ ትእዛዝ ተቀብዬ ስወጣ አለ ስወጣ በመንገድ ላይ ብርሃን አገኘኝና ጣለኝ አለ። ከዛ እየነገረው ሲመጣ የንጉሱ ልብ ራሱ መቃጠል ጀመረ። ወዲያውኑ ስለ ነቢያት ታውቃለህን ብሎ ጠየቀው። ሲለው ጊዜ አንተ በጥቂቱ እኔን ክርስቲያን ልታደርገኝ ፈለግክን አለው። ሰውየው እኮ ልቡ ተቃጥሏል። ከዛ ዞር አሉና ተመካከሩና ሙክረም ማለት ሸንጎስ በሙሉ ያሉ ሰዎች ተመካከሩና አዩና ልክ እንትን ካሉ ይህ ሰውዬ ያጠፋው ነገር ምንድን ነው አሉ። ምንድን ነው ያጠፋዋል? የደማስቆን ታሪክ ሲያወራ ወዳጄ እስራቱ በሙሉ በጥስጥስ ወጣ። ኢየሱስ ጌታ ነው። ለምሳሌ የሰማይ ራእይ የተነገረው ንጉሥ ሰምቶ አንተን ሊያስራ አይችልም። ለምን? የሰማይ ነገር ነው እየነገረው ያለው። ስለዚህ ጳውሎስ ካለ ደማስቆን ነው የሚያወራው። እዚህ ጋር ፊልጵስዩስ ላይ ራሱ አሁን ሳነብላችሁ ሰምታችኋል አይደለ? ቤተ ክርስቲያን ምን ነበርኩኝ? አሳዳጅ ነበርኩኝ እያለ ያወራል። ነበርኩኝ ነው የሚለው። ከዛ ደማስቆ ላይ ተገኘ። ያው ገላትያ ምዕራፍ 1 የእሱን ታሪክ ነው የሚናገረው ማለት ነው። የደማስቆን ታሪክ ማለት ነው። ኢየሱስ ጌታ ነው። እስቲ አሜን በሉ። አሜን። የመጨረሻውን ሐሳብ ልናገርና ልጨርስ። የመጨረሻው ሐሳብ እንደዚህ የሚል ነው። የተገለጠለትን ህይወት ሌላውም በዛ ህይወት ውስጥ እንዲኖር ይፈልጋል ጳውሎስ። የተገለጠላቸው ሰዎች ራሳቸው ብቻ ተሟሙቀው የሚኖሩ ሰዎች አይደሉም። ከሰማይ ብርሃን የመጣላቸው ሰዎች በዛ በመጣላቸው ብርሃን ብቻ ተሟሙቀው የሚኖሩ ሰዎች አይደሉም። ከሰማይ የመጣለት ብርሃን እሱ ጋር ከሆነ ዘንዳ ይሄ ብርሃን ደግሞ ወደ ሌላ ሰው እንዲያልፍ ይፈልጋል። ይሄ ብርሃን ወደ ሌላ እንዲዛመት ይፈልጋል። ትክክለኛ መገለጥ ማለት አንተ ጋር የሚቆም አይደለም። ኢየሱስ ጌታ ነው። ትክክለኛ የህይወት መገለጥ አንተ ጋር ከቆመ ችግር አለ። ትክክለኛ የህይወት መገለጥ ወደ ሌላው ማለፍ አለበት። አንተን የለወጠ ጌታ ሌላውን መለወጥ አለበት። አንተን የቀየረ ጌታ ሌላውን መቀየር አለበት። ስለዚህ ጳውሎስ እንደዚህ አለ። ሐዋርያት ሥራ ምዕራፍ 26 ላይ ከቁጥር 27 እስከ 29 ሄደን ስናነብ እንደዚህ የሚል ነገር አለ። ለአግሪጳ ነገረውና እንደዚህ አለው፣ በጥቂቱ ክርስቲያን ልታደርገኝ ትወዳለህን ብሎ ልክ ሲጠይቀው ጊዜ ጳውሎስ እንደዚህ አለ፣ አንተም ብቻ አይደለም
እንደውም በዚህ የቆሙት የሚሰሙኝ በሙሉ አለ የሚሰሙኝ በሙሉ አለ ከእስራቴ በቀር እንደኔ ቢሆኑ አምላኬን እጠይቀዋለሁ አለ። ከእስራቴ በቀር እናንተ አንተ እዚህ የቆማችሁት በሙሉ እንደኔ ብትሆኑ ከዚህ እስራት በቀር አሁን ከታሰርኩበት እስራት በቀር እንደኔ እንድትሆኑ አምላኬን እጠይቀዋለሁ። አየህ የበራል ብርሃን ለሌላ ሁሉ እንዲተርፍ ምጥ ይዛል ለሌላው እንዲተርፍ ውስጥህን በቃ የሆነ የሚያገነፍል ነገር አለ። እግዚአብሔር የተባረከ ይሁን። ለዚህ እኮ ነው ጳውሎስ ሲናገር ለኤፌሶን ሰዎች ሲጽፍላቸው እንደዚህ አለ፣ የመረዳት እውቀት ባለጠግነት እንዲበዛላችሁ። ለቆላስይስ ሰዎች የመረዳት እውቀት ባለጠግነት እንዲበዛላችሁ ምጥ ይዞኛል፣ እጋደላለሁ። ክርስቶስ እንዲበራላችሁ እጋደላለሁ። ለኤፌሶን ሰዎች ደግሞ አይኖቻችሁ እንዲከፈት የጥበብና የመገለጥ መንፈስ እንዲሰጣችሁ። ይሄ ጥበብ የሚባል አለ፣ መገለጥ የሚባል ነገር አለ። ያ የተገለጠው ህይወት ወደ እናንተ እንዲመጣ እጋደላለሁ። መሞት ካስፈለገኝ እሞታለሁ። ከአውሬ ጋር መታገል ካስፈለገኝ እታገላለሁ። ከአንበሳ ጋር መታገል ካስፈለገኝ እታገላለሁ። ግን ምንድን ነው ይሄ ህይወት ይብራላችሁ። ኢየሱስ ጌታ ነው። ክርስቶስ የበራለት ሰው ለሌላ የሚያበራ ሰው ነው። አይ ክርስቶስ የተገለጠለት ሰው ለሌላ ሄዶ የሚገልጥ ሰው ነው። አሁን ጳውሎስ ምንድነው በደማስቆ መንገድ ላይ የተገለጠልኝ ብሎ አንድ ካፌ ውስጥ ቁጭ ብሎ ቢያወራ ምን ትርፍ አለው? የሚሄድ ህይወት አለው። ወይም ደግሞ ተደብቆ ቤቱ ጥቅስ ጽፎ ያኔ እኮ ቤተክርስቲያን ሳሳድድ ተገለጠልኝ ምናምን ብሎ በዛ ትዝታ የሚኖር ሰው ቢሆን ምን ጥቅም አለው? ለሌላ ካልተረፈ ያንተ ህይወት ለሌላ ካልሆነ የበራለ እውነት ለሌላ ካልሆነ ምን ይጠቅማል? እግዚአብሔር በጌታ በኢየሱስ ስም ይርዳል። እስቲ ጮክ በሉና አሜን በሉ። እስቲ ጮክ ብላችሁ አሜን በሉ። ከዚህ የተነሳ ጳውሎስ ለሰዎች ይጸልያል፣ ለሰዎች ይማልዳል፣ ለሰዎች ይተጋል። ለሰዎች ያለው ነገር ፍቅር ለየት ያለ ፍቅር ነው። ለሰዎች ያለው አመለካከት የተለየ አመለካከት ነው። እውነተኛ የኢየሱስ ህይወት የሚታየው ጳውሎስ ላይ ነው። ስለዚህ እንደውም ምን አላቸው ለቆሮንቶስ ሰዎች ሲነግራቸው፣ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ሲነግራቸው ምን አለ? ሞቱ በእኛ አለ፣ ህይወቱ ደግሞ በእናንተ። እንዴት አይነት ህይወት ነው! ሞቱ በእኛ ህይወቱ በእናንተ ይሆናል። እኛ እንሙት፣ እናንተ ብቻ ይሄን እውነት ተቀበሉት አለ። እኛ እንሙት፣ እኛ እንጥፋ፣ ይሄ ክርስቶስን ይዘንላቸው የመጣነውን ክርስቶስ ግን በቃ ታጥፉት። እኛ እንሰቃይ፣ ዋጋ እንክፈል። እኛ የመጨረሻውን ዋጋ መገረም ቢሆን እንገረም። እናንተ ግን አብሩ፣ ድመቁ። ኢየሱስ ጌታ ነው። አሜን። ለሰው የሚጸልይ ነበር፣ ለሰው የሚገረፍ ነበረ፣ ለሰው ዋጋ የሚከፍል ነበር። አይሁድ 39 ጊዜ 7 ገርፈውት ማለት ነው። አይሁዳውያን ሲገርፉ ታውቃላችሁ፣ ጅራፍ ላይ አጥንት ያደርጋሉ። አጥንት ካረጉ በኋላ ያንበረከኩና አንድ ይላሉ በህጋቸው 2 4 ሆነው ነው የሚገርፏቸው። ከዚህ 2 ይገርፏቸዋል፣ ከዛ 2 በተራ ማለት ነው። 1 2 3 4 ይሉና 39 ላይ ያቆማሉ። ለምን? 40 ከገረፏችሁ በህጉ መሰረት 40 የተገረፈ ያበቃል። ስለዚህ 39 ላይ ይዝናናሉ። ከዛ ያሳርፉና እንደገና 2 40 39 እንደገና 3 39 እንደገና 4 39 እንደገና 5 ጊዜ 39 ተገረፈ። ስትመጣው ረጅም ጊዜ ነው የሚሆነው። ታውቃለህ? ረጅም ጊዜ። ከዛ በኋላ እንደውም ሞተ ብለው ጥለውት ሄዱ ይላል። እሱ የዛኔ ነበር መሰለኝ 3ኛ ሰማይ ደርሶ የተመለሰው። ኢየሱስ ያድናል። የዛኔ ነበር መሰለኝ እላይ በቋንቋ ሊነገር የማይችል ነገር አይቼ መጣዋል። ገነት ደርሼ መጣዋል። ለምንድን ነው ብለህ ስታል የሚገረፈው ለምንድን ነው? ለሰው ወንጌል ሊሰብክ ሲሄድ የሚገረፈው ለምንድን ነው? የምስራቹን ቃል ለመናገር። አይ ለምንድን ነው የሚገረፈው? ጌታ ኢየሱስ ለእኔ ሰጥቶኛል። ይህንን ወንጌል ከማንም አልተቀበልኩትም። ይህን የተቀበልኩትን ወንጌል ደግሞ ለእናንተ ሰጣለሁ። እኔ በጣም ነው የሚገርመኝ ጳውሎስ ኢቭን ለገላትያን ሰዎች ሲጽፍላቸው በራሱ የመገለጥ አይን ነው የሚጽፍላቸው።
በራሱ የመገለጥ አይን ነው የሚጽፍላቸው። እናንተ የገላትያ ሰዎች ማን ነው አዚም ያደረገባችሁ? ክርስቶስ ኢየሱስ በፊታችሁ ተስሎ ሳለ ብሎ ሲጽፍላቸው የተሳለ ጌታ ስላየ ነው። አየ ተስሎ ሳለ ሲላቸው የተሳለ ጌታ፣ በደማስቆ የበራ ጌታ፣ በብርሃን የተገለጠ ጌታ ስለሚል ማን ነው አዚም ያደረገባችሁ? የማይቻል ነገር እኮ ነው እያላቸው ያለው። ክርስቶስ ላይ አዚም ሊያደርግ የሚችል ምንም ነገር የለም እያላቸው እኮ ነው ያለው። እናንተ እግዚአብሔር ለተገለጠልን ህይወት መኖር እንድንችል ይርዳል። ኢየሱስ ጌታ ነው። እስቲ ካጠገባችሁ ያለውን ለተገለጠልን ህይወት ኑር በሉት። አታመቻምች በሉት። አዎ አታመቻምች በሉት። ኢየሱስ ጌታ ነው። ማመቻመች አያስፈልግም። ቀጥ ብለን በተገለጠልን ህይወት እንኖራለን። ጌታ የተባረከ እግዚአብሔር ይባርካችሁ። ሳምንት እንገናኛለን። ሁላችንም ቆመን እንጸልያለን።